ኢየሱስ አሁን ይሄንን ሰው ህግ ከሱ የሚፈልገውን ህግ መንፈሳዊ ቢሆንም ነገር ግን የሰማይ ፍርድ አይደለም፣ አካላዊ ፍርድ ነው። ህጉንም ስጠብቅ የምታገኘው ሰማያዊ በረከት ሳይሆን ምድራዊ በረከት ነው። ህጉንም ካልጠበቅ የሚያገኝ ሰማያዊ ፍርድ ሳይሆን ምንድነው? ምድራዊ ፍርድ ነው። ኢየሱስ ከዚያ ሁሉ እርግማን ኢየሱስ ነፃ ወጣን። ፈጽሞልን ጨርሶልን ሰርቶልን ነፃ ወጥተናል። ከፊት ለፊታችን እርግማንን የመስበር ኮንፈረንስ አለ። አሜን። መተህ ታገለግላለህ። ቴንክ ዩ። የሚሰበር እርግማን የለም። ኢየሱስ እርግማናችንን መስቀል ላይ ጨርሶታል። የሚሰበር እርግማን የለም። እርግማናችን ተሰብሯል። እርግማናችን ተወስዷል። ከዘር ማንዘር የሚመጣውን አንተ አልፎ የሚሰራውን እሱን ዛሬ ሰበርኩልህ። አሜን አትሉም? ሰው እየዳነ ነው ማለት ነው። ጌታ ይባረክ። እንኳን ከዘር ማንዘር የሚመጣውን ከአብ ዘንድ የመጣውን ቁጣ ራሱ አንተ ላይ ኢየሱስ ክርስቶስ ወስዶታል። የለም አይሰራብህም። እና አሁን ህግ የሚፈልገውን ሁሉ ነገር ኢየሱስ ምን አደረገ? በስጋ ወራት በመኖር ኢየሱስ ከኛ የሚፈልገውን ነገር ህጉ ከኛ የሚፈልገውን ነገር ኢየሱስ በመኖር ጨረሰው፣ ፈጸመው። አሁን ምንድነው የሚቀረው? ይሄ ሰውዬ ከህግ እርግማን ህጉ ከሱ የሚጠብቀውን ሞት ነፃ ወጥቷል። አሁን በህግ ምክንያት አይሞትም። ነገር ግን አንድ ነገር አለ። ከአብ ዘንድ የመጣ ቁጣ፣ ከአብ ዘንድ የመጣ ፍርድ አይደለ? ስለዚህ ኢየሱስ ክርስቶስ ምንድነው ያደረገው? ይሄንን ሰውዬ ከዚህ ቀደም ነግሬያቸዋለሁ። ይሄ ሰው ያለውንም ሁሉንም ነገር የቀረውን ሳይሆን ወይም ትንሿን ጥቂቷን ነገር አንተ የቀረውን ፈጽም እኔ ሌላውን ፈጽምልሃለሁ አላለም። ሁሉንም ነገር ኢየሱስ ምን አደረገው? ወሰደው። አሁን ከእግዚአብሔር አብ ዘንድ የሚወረወረው ከእግዚአብሔር ዘንድ ሊወረወር የመጣው እየመጣ ያለውን ቀስት፣ ይሄ ቀስት የተወረወረው ሰው ላይ ነው። ቁጣው የመጣው ከማን ዘንድ ነው? ከአብ ዘንድ ነው። ከእግዚአብሔር አብ ዘንድ ከመለኮት ነው ወደ ሰው የመጣው። ፍርድ አለበት። ሰው መሞት አለበት። ማን ነው መሞት ያለበት? ሰው መሞት አለበት። እግዚአብሔር የፍርዱን ሐሳብ አልቀየረም። ሰው ሞቷል። እግዚአብሔር የፍርዱን ሐሳብ አልቀየረም። ሰው ሆኖ መሞት ያለበት ሰው ሞቷል። እና ቀጥታ የተወረወረውን ፍርድ ኢየሱስ ህጉ ሊፈጸም 30 ዓመት ሲቀረው፣ ሁሌ አይደለም የምናገረው፣ ህጉ ሊፈጸም 30 ዓመት ሲቀረው ኢየሱስ በአካል ተገለጠና ኖሮት ህጉን ፈጽሞ ጨረሰው። ህግና ኢየሱስ ሲገናኙ ሰላምታ ተሰጣጣው። በቃ አንተ ቀጥል፣ ከዚህ በኋላ እኔ ጨርሻለሁ። ምክንያቱም እስከ ዛሬ ድረስ የምፈልገው የነበረው እንዳንተ አይነት ሰው ነው። ፍጹም ሰው ነው ስፈልግ የነበረው። ንጹህ ሰው ነው ስፈልግ የነበረው። ምንም ኃጢአት የሌለበትን ሰው ነው ስፈልግ የነበረው። ስለዚህ እኔ አንተ ፊት መቆም አልችልም። ህጉ ለኢየሱስ ያለው ይሄንን ነው። እኔ አንተ ፊት መቆም አልችልም። አንተ ያለ እኔ ልሰራ ስለማልችል ስርዓቱንም አካሄዱንም ከዚህ በኋላ ላንተ ለቅቄልሃለሁ። መንገዱን ላንተ ለቅቄልሃለሁ። ቆላስይስ መጽሐፍ ምዕራፍ 2 ቁጥር 16 ላይ እግዚአብሔር ቃል ሲናገር እርሱ በእኛ ላይ የተጻፈውን የዕዳን ጽሕፈት ሁሉ ትእዛዙ ከኛ የሚፈልገውን ነገር ሁሉ በመስቀል ጠርቆ ከመንገድ ምን አደረገው? አስወገደው። መንገዱን አስለቀቀው። ህግ ኢየሱስን አየና እኔ አንተ መንገድ ፊት መቆም አልችልም፣ ያንተ ስርዓት ፊት መቆም አልችልም። ከኢየሱስ ፊት መንገዱን ለቆለት። አሁን አንድ ነገር ይቀራል። ከአብ ዘንድ ወደ ሰው የተወረወረ አንድ ፍርድ አለ፣ ሞት የሚባል። ይሄ ፍርድ አይቀርም፣ የግድ ይፈጸማል። ስለዚህ ተወርውሮ ልክ ሲመጣ እግዚአብሔር አምላክ ምን አደረገው? ኢየሱስ ክርስቶስ ፍርዱን እንዲቀበላት። አሁን ከዚያ ከአብ ዘንድ ተወርውሮ የሚመጣው ማንን ነው ያገኘው? ኢየሱስን ነው ያገኘው። ኢየሱስ ላይ ነው ያረፈው። ያንን ፍርድ ደግሞ ተቀብሎ ተቋቁሞ ደሙን ወደ እግዚአብሔር አብ ፊት ማቅረብ የሚችለው ምን አይነት ሰው ነው? ንጹህ ሰው። ኢየሱስ በህግም ተፈትኖ ንጹህ፣ ኃጢአት የሌለበት፣ እርግማን የሌለበት ኢየሱስ አሁን ንጹህ ነው። ደሙን ይዞ የዚህን ሰውየውን እርግማኑን ኃጢአቱን ሁሉ ወሰደውና ምን አደረገው? ቦታ ተቀያየሩ። ኢየሱስ የሱን ሞት ሞተ። ሰውየው እግዚአብሔር አብ ፊት መግባት ቻለ። ኢየሱስ አሁን የሱን ሞት ሞተ።
ሰውየው መሞት ነበረበት። እግዚአብሔር አብ ሰው እንዲሞት ይፈልጋል። አዎ ሰው ድብና አድርጎ መስቀል ላይ ሞቷል። መሞት ብቻ አይደለም፣ ወደ ሲኦል ወርዷል። ወደ ሲኦል መውረድ ብቻ አይደለም፣ መንፈስ ቅዱስ መጥቶ ከሲኦል ውስጥ በኩር አድርጎ አስነሳው። በኩር አድርጎ ሲያስነሳው አሁን ኢየሱስ ፍርዱን ተቀበለ። የፈለጉትን አደረጉበት፣ ተፉበት፣ ገደሉት፣ ሰቀሉት፣ እስከ መጨረሻ ድረስ ሄዱ። ወደ መቃብር አወረዱት። ወደ መቃብር ሲወርድ ኢየሱስ ክርስቶስ በራሱ አይደለም የተነሳው፣ መንፈስ ቅዱስ ነው መጥቶ ከሙታን መካከል ምን ያደረገው? ያስነሳው። አሜን። ከሙታን መካከል በኩር አድርጎ አስነሳው። ልክ ከሙታን መካከል ኢየሱስ በኩር ሆኖ ሲነሳ ተገናኙና እንደዚህ አለው። ይኸውልህ ልክ ማርያምን ታስታውሳላችሁ አይደለ? ማርያምን ኢየሱስን ልክ ከሙታን ሲነሳ አየችውና እያየችው አታየው። ትላንትና ከ3 ቀን በፊት እኮ ኢየሱስን አይተዋለች። ሲወገርም እንትን ሲደረገም ሲቀጠቀጥ ሲተፋበት ሲዋረድ አይተዋለች። እያየችው ግን አታየው። እየተመለከተችው አትመለከተውም። አንተ ጎበዝ እባክህ የጌታዬን ሬሳ ወስደ ከሆነ እባክህ ስጠኝ እኔ ወስደዋለሁ ስትለው ኢየሱስ እንደዚህ አለ። አንቺ ማርያም ሆይ ሲላት ድምጹን ታውቋለች። ታውቃለህ? ጥሪውን ታውቋለች። ማርያም ሆይ ብሎ ሲጠራት ጌታዬ አምላኬ ብላ ልክ ልትነካው ስትል እንዳትነኪኝ አለ። ለምን? ገና ወደ አምላኬና በፊት የሱ አምላክ ብቻ ነው የነበረው፣ የዚህ አምላክ አልነበረም። አልገባችሁ? አሁን ኢየሱስ ከሙታን ስለተነሳ የኢየሱስ አምላክ የኔም አምላክ ነው። የኢየሱስ አባት የኔም አባት ነው። እንደዚህ አለ፣ እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባቱ ወደ አባቴ ወደ አባታችሁና ወደ አባቴ ወደ አምላካችሁና ወደ አምላኬ ምን እላለሁ? አርጋለሁ ብለሽ ሂደሽ ለማ ለደቀ መዛሙርቱ ነው ወይስ ለወንድሞቼ? ለምን? አሁን ኢየሱስ የነሱ ጌታ ብቻ ሳይሆን አሁን የኢየሱስ የነሱ ወንድም ነው። ለምን? ኢየሱስ ክርስቶስ ከሙታን በኩር ሆኖ ሲነሳ የኔ መንትያ ግን የኔ ቀዳሚ አሜን ይባላል። ኢየሱስ ከሙታን ሲነሳ የኔ መንትያ ግን የኔ ቀዳሚ። ኢየሱስ የኔ በኩር ነው። ኢየሱስ የኔ በኩር ወንድም። ኢየሱስ የኔ በኩር ወንድሜ ከሙታን ልክ ሲነሳ ትቶት አልተነሳም። እሱንም ይዞት ተነስቷል። አሁን እሱ አንድ ናቸው። አይተው መለየት አትችልም። ኧረ አንድ ሰው አሜን ይበለኝ። አንተ ትንቢት ሲነግርህ ብቻ ነው አሜን የምትለኝ። ይሄን ቃል ሲነግርህ አሜን በለኝ እንጂ አሁን የትኛው ኢየሱስ እንደሆነ አታውቅም። መንትዮችን ለይተህ ታውቃለህ? አዎ እውነት ነው። ምን አይነት ነገር ነው የሚያወራው አልካለል? አዎ በጣም ነው የሚገርመው። ማወራው ነገር ይከብዳል። ኢየሱስ ጌታ ዳዊት እንትን ገደለ ምናምን ብዬ አልሰብክም መቼም። ኢየሱስ ጌታ አሜን። አሁን አይተህ መለየት አትችልም። መንትዮችን የትኛው ነው ቀዳሚ የትኛው ነው እንትን ብለህ መለየት ይከብዳል። መንፈሳዊ ዓለም ላይ ትታወቂያለሽ። አሜን። መንፈሳዊ ዓለም ላይ ትታወቂያለሽ። አሜን ይባላል። ትታወቃለህ። መንፈሳዊ ዓለም ላይ ትታወቃለህ። መንፈሳዊ ዓለም ያውቀሃል። ማን ብሎ ነው የሚያውቀው? አንተ የኢየሱስ ወንድም ነህ። የኢየሱስ ወንድም መሆን ይታወቃል። እመኑም አትመኑም፣ ተቀበሉም አትቀበሉም፣ ኢየሱስ በኩር ወንድማችሁ ነው። መጽሐፍ ሮሜ መጽሐፍ ላይ ሲናገር ምንድነው የሚለው? እርሱ በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ። ከዛስ እነዛ ደግሞ የማንን መልክ እንዲመስሉ። ስለዚህ አንቺ ማንን ነው የምትመስዩ? ኢየሱስን። ቃሉን ነው የተናገርኩት፣ ሌላ ምንም ፈጥሬ አልተናገርኩም። የሐሰት ትምህርት እንዳይመስላችሁ ቃሉን ያወራሁት። ኢየሱስ ጌታ ነው። አሜን። አሁን መንፈሳዊ ዓለም ላይ ትታወቃለህ። የማን ወንድም እንደሆንክ ያውቃል። እንዲህ አይቶ ያውቃል። ኢየሱስ መጣብኝ ይልሃል። ሕጉን የሚሰብክ የነበረው ሳኦል ኢየሱስ ተገልጦለት ምንድነው ያለው? ለምን ታሳድደኛለህ አይደል ያለው? እንዴ እኔ ጌታ ሆይ የት ተገናኝተን ግን ሲያሳድድ የነበረው ማንን ነው? ቤተ ክርስቲያንን ነው። ቤተ ክርስቲያን ማለት የማን አካል ናት? የኢየሱስ አካል ናት። ስለዚህ አንተ የማን አካል ነህ? የኢየሱስ አካል። ሃሌሉያ አሜን። እስቲ ፍርድ የለብኝም በሉ እስቲ። ለኔ የተገለጠው በሉ እስቲ የኢየሱስ ፍርድ ነው በሉ እስቲ።
የኢየሱስ ፍርድ ሲገለጥ እንደዚህ ነው የሆነልን። ድፍረት አገኘን፣ ከሳሻችን ከኛ ራቀ፣ እግዚአብሔር አፍ ፊት እንድንቆም ብቃት አገኘን። በእግዚአብሔር አፍ ፊት እንድትገባ ብቃት አግኝተሃል፣ ድፍረት አግኝተሃል። ሃሌሉያ! እስቲ አሜን በሉ። እስቲ አሜን። እስቲ ፍርዴን ወስዶልኛል በሉ። እስቲ ቅጣቴን ወስዶልኛል በሉ። እና አሁን እቺ ሴትዮ እንዲህ ብላ የምትዘምር አይመስላችሁም? እቺ ሴትዮ ስራዬን የሰራህልኝ መንገዴን ያቀናህልኝ ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ አማኑኤል ከፍ በልልኝ የኔ ጌታ ከፍ በልልኝ ኢየሱሴ ከፍ በልልኝ ስራዬን የሰራህልኝ። የመጨረሻችን ጨርሰናል። ቆመን እንጸልያለን ሁላችንም። ሾፌር ማን ነው? እኔ ነኝ። አንተ ነህ ሾፌር? እውነት? የማን መኪና ነው የምትነዳው? የሁሴን የሚባል ሰው። የሌላ ሰው? የሌላ ሰው። አሁን የራስህን ትነዳለህ? አሜን። ምንሽ ነው? እውነት ሳቅ ይሆናል ዛሬ ቤታችሁ ላይ ሳቅ ይሆናል፣ ሳቅ ይሆናል። ኢየሱስ ጌታ ነው። አሜን። ከዚህ በኋላ አሁን የራስህን መኪና ነው የምትነዳው። አሜን። እንዴት እንደሆነ ቤት በኩል ሰርተህ እንዳመጣ ሳታውቅ እግዚአብሔር ነገሮችን ሁሉ አቀናጅቶ ሰርቶ የእጅን ስራዎችን ይባርክና ያስገርምሃል። አሜን። ያስደንቅሃል። አሜን። ጌታ ምስክሬ ነው። አሜን። የራስህን መኪና ይዘህ ትመጣለህ እዚህ። አሜን። እመጣለሁ። አሜን። አሜን። እግዚአብሔር አምላክ ያስደንቅሃል። አሜን። ማን ነው ትምህርት ያቋረጠው? 7ኛ ክፍል ላይ ምን እንደሆነ ታስታውሳለህ? በህይወትህ ላይ 7ኛ ክፍል እየተማርክ ብዙ ፈተናዎችን አልፌያለሁ። አይ ነው፣ ግን 7ኛ ክፍል የተለየ ነገር ህይወትህ ላይ የሆነውን ነገር የምታስታውሰው አለ? ነገር ዲሜንሽናቸውን የቀየሩት አቅጣጫቸውን የቀየሩት ከዛ በኋላ ነው። ትክክል ነው። ነገራቸውን የቀየሩት እና ብዙ የህይወት መንገድ ዳይሜንሽን የተቀየረው ከ7ኛ ክፍል በኋላ ነው። አዎ ትክክል ነው። እና በጣም ብዙ ነገሮች፣ ብዙ ስትራግሎች፣ ብዙ ነገሮች የጀመሩ፣ ብዙ ኃላፊነቶች የጀመሩ፣ ብዙ ነገሮች ላይ ወጥተህ ያለ እድሜ ወጥተህ እንድትሰራ ወጥተህ ዋጋ እንድትከፍል የጀመረው ከ7ኛ ክፍል ላይ ያለህን። ትክክል ነው። ራስን በራስህ እንድትመራ፣ ራስን በራስህ እንድትረዳ፣ አንተ ብቻህን ማንም በሌለበት ወጥተህ እንድትገባ፣ ማንም በጎንህ ሳይቆም አንተ ብቻ ቆመህ እንድትሄድ የሆንክበት ከ7ኛ ክፍል ጀምሮ። ትክክል ነው። ልክ ነው። አዎ ልክ ነው። እስከ ዛሬ አንተ ነህ ሁሉንም ተራራውን ገፍተህ የመጣኸው። አንተ ነህ ብዙ ውጣ ውረዶችን ገፍተህ የመጣኸው። ትክክል። አንተ ወደ ትዳር ህይወት እንኳን ለመግባት እንኳን ስትል የምታማክረው ሰው ዙሪያ አልነበረም። ትክክል ነው። የምትጠይቀው የምትነግረው ምን ላድርግ፣ የትኛውን ቤት በኩል እንዴት አድርጌ ምን ላድርግ የምትለው እንኳን አልነበረም። ትክክል ነው። ትክክል ነው። ሳቅ ይሆናል። አሜን። እርግጠኛ ሆኖ እግዚአብሔር ቤታችሁ ላይ ሳቅ ያደርጋል። አሜን። የምናገረው ለኔም ነው። ቤቴ ላይ እግዚአብሔር ሳቅ ያደርጋል። አሜን። ላንቺ ቤት፣ ላንተ ቤት በኢየሱስ ስም እግዚአብሔር ሳቅን ያደርጋል። አሜን። ያለቀሳችሁበት ዘመን አብቅቶ የምትስቁበት ቀን ከዛሬ ጀምሮ ይሆናል። አሜን። ሰው ተራራ ይገፋል። ሰው ተራራ እንደሚገፋ ሲኖትራክ ብቻቸውን እንደሚጎትቱ አይነት ሰዎች ብቻህን ተራራውን ገፍተህ የህይወት ውጣ ውረድን ብቻህን ገፍተህ ነው የመጣኸው። ትክክል ነው። አማካሪ የለህም፣ ረጂ የለህም፣ የሚነግርህ የለም፣ የሚቆጣህ የለም፣ የሚያበረታታህ የለም፣ ለቅሶህን የምትነግረው የለም፣ ደስታህን የምትነግረው የለም። የተገናኛችሁበት መንገድ ራሱ እጅግ በጣም የሚደንቅ ነው። ትክክል ነው። ማለት ወደ ትዳር ይመጣል ብላችሁ የማትጠብቁት አይነት አጋጣሚ ነው እናንተ የተገናኛችሁበት መንገድ። እግዚአብሔር ዛሬ ቤትን ሳቅ ያደርግልሃል። አሜን። ሃሌሉያ። እግዚአብሔር ቤትን ሳቅ ያደርግልሃል። አሜን። ሳቅ ያደርግልሃል። አሜን። ሳቅ ያደርግልሃል። አሜን። ሃሌሉያ። አዎ እናውቃለን። ብዙ የኢትዮጵያ ህይወት እንደዚህ ነው። የኢትዮጵያውያን ህይወት ብዙ እንደዚህ ነው። ግን ያንተ የሚለየው ምነግር ይሄ ነገር የእውነት ነው።
ትክክል ነው ማለት ማንም የለም ማለት እኮ የእውነት ነው የሌለው። እኔ በህፃንነቴ ነው ውጭ የወጣሁት። ስንት ስቃይቼ ነው ያደኩት። ለዚህ ሹፍርና ስደርስ ራሱ በስንት መከራ ነው የደረስኩት። እሷን ካገኘው ጀምሮ ግን ህይወቴ ተቀይሯል። ልጆችም ወልጃለሁ፣ ትዳር አድርጌያለሁ። ያው በሚበዛ እድሜ ውጭ ላይ ነው ያሳለፍኩት። ስራ ላይ ጎን ጎን እየተማርኩ ነው ስራ እየሰራሁ ያለው። ማንም ረድቶ አይደለም አንተ የተማርከው። ማንም አይረዳኝም። ማንም የለም። አንተ ራስህን በራስ እኔ ራሴ በራሴ ነው። ኢየሱስ ጌታ ነው። አሜን። እግዚአብሔር ጊዜ አምጥቷል። አሜን። እግዚአብሔር ዘመን አምጥቷል። አሜን። ከዚህ በኋላ በኢየሱስ ስም የምታለቅስበት ወይም ደግሞ አንተ እየለፋ የምትኖርበት ሳይሆን እየሰበሰብክ የምትኖርበት ነው። አሜን። መህርን ትሰበስባለህ። አሜን። መከሮችን ትሰበስባለህ። አሜን። እግዚአብሔር የምትሰበስብበትን ጊዜ አመጣለህ። አሜን። በበረከት ቤት ህይወት የሚሞላበት ጊዜ አመጣለህ። አሜን። በኢየሱስ ክርስቶስ ያው ደም ዛሬ ጸለይኩልህ። በአንተ ትይዩ ተከፈተ። ህይወት ተለወጠ። መንገድ ተለወጠ። በኢየሱስ ስም ተለወጠ። አሜን። በኢየሱስ ስም ተለወጠ። አሜን። ጌታ ያስደንቃል። ጌታ ምስክሬ። አሜን። በጣም ትገረማለህ። አሜን። እግዚአብሔር ብዙ ወዳጆችን ይሰጣል። አሜን። ብዙ ወዳጆችን እግዚአብሔር ይሰጣል። አሜን። ከዛ እሷ ስላለች ነው አሁን አንተ ያለኸው። ትክክል ነው እንጂ ብዙ ጊዜ ለምንድን ነው የምኖረው? ምክንያቱ ምንድን ነው? ባልኖርስ እንድትኖር የሚያደርግ የሷ መኖር ነው። የሷ መኖር ነው። ትክክል። ለእጅ ላይ እጅ ተያያዙ። በኢየሱስ ክርስቶስ ስም ጸለይኩላችሁ። ከዛምሬ ጀምሮ በዚህ ቤት ላይ አዲስ ምስጋና ይሁን። ምስጋና አዘጋጅታችሁ ታውቃላችሁ? ቤታችሁ ላይ ስንት ዓመታችሁ ነው ከተጋባችሁ? ወደ 5 ዓመታችሁ። ግን አንድም ቀን ምስጋና ፕሮግራም አድርጋችሁ አታውቁም። አሁን ግን ምስጋና ፕሮግራም ቤታችሁ ላይ ይሆናል። ብዙዎች የሚመጡበት፣ ብዙዎች ለምስጋና ወደ እናንተ ከናንተ ጋር ሆኖ ጌታን ሊያከብሩ። እንዴትና ቤት በኩል ይሄ ሁሉ ሰው አለኝ እንዴ ብለህ እስከምትገረም ድረስ እግዚአብሔር ብዙ ወዳጆችን ይሰጣል። እግዚአብሔር ብዙ ሰዎችን ወደ አንተ ያመጣል። ብዙ ሰው ወደ አንተ ያመጣል። በጌታ በኢየሱስ ስም ጸልይኩላችሁ። የምስጋና ጊዜ፣ የሳቅ ጊዜ፣ የመከናወን ጊዜ በኢየሱስ ስም ሆነላችሁ። በኢየሱስ ስም ሆነላችሁ። ተምችና ኩኩባ ከቤታችሁ ላይ ይመታ። በኢየሱስ ስም ይመታ። በረከት ወደ ቤታችሁ ይፍጠን በኢየሱስ ያውደም። አሜን። እግዚአብሔር ለምስጋና ያደርጋችኋል። ሃሌሉያ። ነኔ ምን ሆነሽ ነው? ወድቄ ነው የባሰኝ። በፊት የሚያመኝ ነበር ገቤ ወድቄ ነው። ስንት ጊዜ ነው? 4 ወር። 4 ወር ነኝ። 4 ወር ሆኖት ይሄ ነገር አንቺ ላይ ከተከሰተ ወገብ ላይ ነበረ ህመሙ? ወገቤን ያመኝ ነበረ። አሁን ከባሌ ጎባ ነው የመጣሁት። እሺ። ከባሌ ጎባ ልጄ ጋር ነው የመጣሁት። እያም በጣም እያመመኝ በቃ መቅረት የለብኝም ብዬ ተነስቼ መጣሁ። አንዱ ለቀን ተሽሎኝ ነበር። ደግሞ ትንሽ ያስረግጠኝ ነበር። ትናንት ነው ደግሞ በጣም ተናለኝ። አሁን ደግሞ እዚህ መጥቼ ከተቀመጥኩ ወዲህ እሳት ለቀቀብኝ እንዳለ በጣም እንደ እሳት እየተፈወሰ ነው። ደነዘዘኝና አሁን ደግሞ ጭራሽ እየባሰ ነው። አሁን ደግሞ ጭራሽ ደነዘዘ። እሺ 4 ወር ሆኖሻል? 4 ወር ነው። አሁን ለቆሽ ይሄዳል። አሜን 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 አሜን። ኢየሱስ ስም እነዚህ ጅማቶች ቁርጭምጭሚቶች እንዲጸኑ ጸልያለሁ። በጌታ በኢየሱስ ስም እንዲጸኑ ጸልያለሁ። እንዲጸኑ ጸልያለሁ። እንዲጸኑ ጸልያለሁ። እንዲጸኑ ጸልያለሁ። በኢየሱስ ስም በደም እጥፍ አርጊው እጥፍ ዘርጋ አርጊ ማይ በኢየሱስ ደም በኢየሱስ ደም እጥፍ ዘርጋ። እሺ ደረጃውን ውጪ ወደ ላይ ደረጃውን ውጪ
ነይ ወረጅ ነይ ተራመጂ ማየ ማይ ጋድ ነይ ነይ እናንተ ልዩነት እያያችሁ አይደለም እንዴ? ምን ሆናችሁ ነው? ሃሌሉያ ሃሌሉያ ነይ 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 ከደጋ ነይ ቻላታኒያስ ሼካለው ፕራዲያስ ሼካ ፕራዲያስ ኢላቴንዶስ ካፖርቲነ ሞጄኒያስ ሪጂኒኮስ ካፔላ ፋታኒ ዚናሜራ ቦጄኒያቲ ካላቦራዲያስ በኢየሱስ ስም አነሳው፣ በኢየሱስ ስም አነሳው፣ በኢየሱስ ስም አነሳው፣ በኢየሱስ ስም አነሳው። ሩጪ ሲናት ሩጪ 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 ጀሳ ካታላታኒያስ አንተ ለእግዚአብሔር ክብር አታመጣም ወይ? ሄይ ኦ ወይ አሁን የለም ጌታ ይክበር። ሃሌሉያ በኢየሱስ ስም የሞተው ነገራችሁ ይቀሰቀሳል። ዛሬ ሳቅ ይሆናል፣ ሳቅ ይሆናል፣ ሳቅ ይሆናል፣ ሳቅ ይሆናል። ጸለይኩላችሁ በኢየሱስ ደም። ጧት ተንበርክኬ ጌታ ምስክሬ ነው፣ አንዲት እህት ከዚህ ከእግር ህመም ስትፈወስ ስትነሳ አይቻል። እንዴ መጣ ማዘር ወደዚህ ነይ እንዴ መጣ ጌታ ነው። አሜን። እናገረው ነገር የለኝም። እቤት ሌሊት አሁን ዝናሞኝ እኔ ልጄ ትጨነቃለች ብዬ አልነገርኳትም። ከዛ በቃ ቤት ውስጥ ከምን ላይ ነበር የወደቅሽው? እንዲሁ ነው በቃ ሰማይ ደርሼ መሬት እንዲሁ ምንም ነገር ሳይኖር ምንም አልነካኝም። ምን እንደመታኝም አላውቅ። የሆነ ዕቃ ይዤ ወጥቼ እንዴት ትሰለ ደጃፌ ላይ ነው በቃ ወጥቼና መተው አነሱኝ። ወደ ሐኪም ቤት ሆስፒታል ሄደሽ ነበር? ምንም በአንድ ወጌሻ ነው እንጂ እንትን አላልኩኝ። ምን አንዶሽ ወጌሻ አይደል? እንትን የዲስክ መንሸራተትና ማህፀንሽ በጣም ተናክቷል እሱ ነው የተባልኩት። የተናጋውን ነገር የሚያናጋላቸው ነው። አሜን። ያናጋችሁን ህይወታችሁን የመታ ነገራችሁን የመታ ቤታችሁን የመታ ዛሬ በኢየሱስ ስም ይመታ። አተኔ መንፈስ ነው መጥቶብኛል። በኢየሱስ ስም ይመታ። ህይወታችሁን ያናጋ፣ ቤታችሁን ያናጋ፣ ጓዳችሁን ያናጋ፣ ንግዲያችሁን ያናጋ፣ አገልግሎታችሁን ያናጋ፣ ነገራችሁን ያናጋ በኢየሱስ ስም ይመታ። ቁጭ በይ። በቃ ፈውስሽ ጸንቷል። ያው ከኢትዮጵያ ውጪ አይቻለሁ እና ለምን እንደምትሄድ ደግሞ ጌታ ይነግርሃል። አሜን። የሆነ እዛ ሄደ ለመብላት ለመጠጣት ወይም ደግሞ ነገር ለማድረግ ሳይሆን የእግዚአብሔርን ስራ ለመስራት ይሄዳል። እግዚአብሔር አምላክ የቃልህን አንደበቶች ላይ የሚወጡን ቃሎችን ያከብዳል። በትውልዱ ላይ እግዚአብሔር ያከብዳል። እግዚአብሔር ያከብዳል። እውነቴን ነው። ትውልድ ዘር አረግ ያልገባበት ቦታ እግዚአብሔር ያስገባል። አትወጣም አልወለ አትወጣም እያሉ ነው የወጣው። አትወጣም እያሉ ነው የወጣው። ወንድሜ ማለት የመጣህበት መንገድ ራሱ አንተ እንድትመጣ የሚያስችል መንገድ አይደለም። የመጣህበት መንገድ ራሱ የምትመጣበት አይነት አይደለም። ብዙዎች እዛው ቀርተዋል። የሆነ ያክል መንገድ ሄደዋል፣ ግን እዛው ነው የቀሩት። የሆነ ያክል ደረጃ ተራምደዋል፣ ግን እዛው ነው የቀሩት። አንዳንዶቹ ትምህርት ጀምሮ እዛ ነው ያቆሙት። አንዳንዶቹ አገልግሎት ጀምሮ መንገድ የቀየሩዋል። አብረ አገልግሎት ጀምረ እነሱ ይቆማሉ። እግዚአብሔር አምላክ ግን አንተ ራሱ ለመቀጠል ፈልገህ ሳይሆን እሱ ራሱ በግድ እያስቀጠለኝ ያመጣል። መቀጠል ፈልገህ አይደለም። የትኛውም ነገር ሁሉ አሁን ያለህበትን ላይፍ ያለህበት የትምህርት ደረጃ ያለህበት የሆነ ነገር ያለህበት ነገር አንተ ለመምጣት ፈልገህ አይደለም የመጣው፣ በግድ ነው እግዚአብሔር እየጎተተ ያመጣ። በኢየሱስ ስም ለአንድ ሰው እንደዚህ ይሁን ለዛሬ በጌታ በኢየሱስ ስም ሰዎች ወደ ነገራችሁ ሳይሆን ሰማይ ያለላችሁን ያቀደላችሁን እሱ በሕይወታችሁ ላይ ይፈጸም። በኢየሱስ ስም ይፈጸም። በኢየሱስ ስም ይፈጸም። አሜን። አንተ ሊደር ነህ፣ መሪ ነህ። አንተ
አሁን ያለህበት ቦታ ራሱ የሆነ ነገር ግሩፕ ነገር ስትመራ ያለው ምንድነው የምትሰራው? ፖሊስ ነህ? መሪ ነህ? እና እኔ እንግዲህ ቤት በኩል ሆነ ወደ ውጪ እንደምትሄድ እግዚአብሔር ነው የሚያውቀው። እንግዲህ መልካም መንገድ ይሁንልህ። ጌታ ምስክሬ ነው። ሃሌሉያ ከምሰብከው ስብከት ጋራ አሜን። ሶስቴ ሰምቼ ነው አራተኛ ላይ ገባኝ። ኢየሱስ ጌታን። እግዚአብሔር እኮ በጣም ጮሌ ያፈቀላጤ አይደለም ብዙ ጊዜ የሚፈልገው እንደ ሙሴ አይነት ጠብጣባ ሲናገር ማይገባ ነገር ግን ገብቶ ነገር የሚቀይር። ሃሌሉያ ጌታ ምስክሬ ነው። አንተ በጣም ከጥቂት ጊዜ በኋላ ከኢትዮጵያ ውጪ ነው ማይ እግዚአብሔር ምስክሬ ነው። ከዛ በኋላ በቲቪ መስኮት ቁጭ ብለህ እግዚአብሔርን ቃል ስታስተምራ ያለው በቲቪ መስኮት 4 ቤተሰብ ያለው ማን ነው? የእናንተ ነው። አላህ ታንያስ ኢየሱስ ጌታን በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላኬ እንደዚህ ብሎኛል። አንተ እቅድ ውስጥ የሌለውን ነገር ባንተ ላይ ፈጽማለሁ። አንተ ሐሳብ ውስጥ የሌለውን ነገር አደርግብሃለሁ። እግዚአብሔር አምላክ አዲስ መታወቂያ አንተ ላይ ይለጥፋል። እንዴት አድርገህ በከዛ መንገድ እንደምትወጣ ሳታቅ እግዚአብሔር አምላክ ወደ ነገረ ነገር ወጥተህ ታገኘዋለህ። በኢየሱስ ስም አስቸኮልኩ። በኢየሱስ ስም አስቸኮልኩ። ያንተ ነገር ከመንገድ አይቀርም፣ ወደ ኋላ አይቀርም። በጌታ በኢየሱስ ስም ፈጥኖ ይፈጸምልህ፣ ቶሎ ይሆንልህ፣ ቶሎ ይደረግልህ። በኢየሱስ ስም ያለ ቦታ ያለ ስፍራ ዋጋ የምትከፍልበት ጊዜ አበቃ፣ አበቃ። ጊዜው አለቀ። ፍጠን ውጣ በኢየሱስ ስም። እግዚአብሔር ወደ ነገረ፣ እግዚአብሔር ወደ አለ ተሻገር፣ ሂድ፣ ፍጠን። እግዚአብሔር ያሻግር፣ እግዚአብሔር ይምራ፣ እግዚአብሔር ያስቸኩል። በጌታ በኢየሱስ ክርስቶስ ደም ተፈጸመ፣ ተፈጸመ። ምንድነው ያንተ ስም ራሱ የተለየ ነው? ስም ማለት ከገንቤላ ነው የመጣው ወይስ ከአሶሳ ነው? ማለት እዛ አካባቢ እንዳለ አይነት ስም አይደለም። ያንተ ስም ራሱ ይለያል። ማን ነው ስምህ? ሃሌሉያ አለ እግዚአብሔር መንፈስ። ኢየሱስ ጌታ ነው። ከቤተሰቦቻችሁ መካከል እጁን ትንሽ የሚያመው እንደንትን ነገር የሚሰማው ሰው አያለውኝና እዚህ ወንድሜ ላይ የተቀመጠው የትኛውም ህመም በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ፣ በኢየሱስ ስም ተነቀለ። ነጋዴ አያለው። ማን ነው የሚነግደው? ሱቅ እንደዚህ የሚነግድ ያንተ ቅርብ ሰው። እሺ አንተም ንግድ ለመስራት እቅዳለ። ኢየሱስ ጌታን። ያንተ ቤተሰብ ውስጥም እንደዚህ የሚነግድ ሰው አለ። ያንተ ወንድም ከወንድም ኋላ ያለ ሰው ማለት ያንተ ሁለተኛ ቀጥሎ ያለ ሰው ሶስተኛ ሁለተኛ። እሺ ኢየሱስ ጌታ። እግዚአብሔር አምላክ በአዲስ ዳይሜንሽን ቤታችሁን ይለውጣል። ንገረው፣ ኪሳራ ህይወት ላይ አይሆንም በለው። በጣም ይሄ ልጅ በጣም ነው የሚለፋው፣ በጣም ነው የሚጥረው። በጣም ብዙ ከ3-4 ዓመት በላይ በጣም ለፍተዋል። ነገር ግን ምንም ነገር እጁ ላይ የለም። እንደሚለፋ አይደለም። በጣም ይሮጣል፣ እዚህ ይመጣል፣ ይሄዳል፣ ይሰራል፣ ብዙ ነገሮችን ያደርጋል። ነገር ግን ከሱ ኋላ የመጡ ሰዎች እጅግ በጣም ብዙ ጥለውት ሄደዋል። ብዙዎቹ 2-3 ቤት ሰርተዋል። እሱ የጀመራትን ቤት ራሱ አልጨረሰም። እንዲህ ዝም ብሎ የጅምር ላይ ነው ማየው። ኢየሱስ ጌታ ነው። አሁን የሚያስፈጽም የእግዚአብሔር መንፈስ አገኘ። በኢየሱስ ስም ነገራችሁ ተፈጸመ። ቤቱ በኢየሱስ ክርስቶስ ስም ይፈጸማል። በአቅራቦት ይሆናል። ነገር ይለቀቃል። ፈውስ ሆኗል። በኢየሱስ ደም ተፈጸመ። ካመናችሁ ላንተም ላንቺም በኢየሱስ ስም ሆነልሽ።